አገለግልሃለሁ 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 የተሰጠኝ ርዕስ የመንግስቱ ወንጌል ምስክሮች የሚል ነው። ትንሽ ቶፒኩን ቃኘት ለማድረግ ሞክሬያለሁኝ። መጽሐፍ ቅዱስ የያዛችሁ ሰዎች የሐዋርያት ሥራ ምዕራፍ 1 ከቁጥር 1 እስከ 12 ያለውን ከኔ ጋር እንድታወጡ ጠይቃችኋለሁ። ከዛ ተነስቼ ዋና ሐሳቤን ለማለት ሞክራለሁ። የሐዋርያት ሥራ ምዕራፍ 1 ቁጥር ከ1 እስከ 12 ያለውን አነበዋለሁ እኔ ለሁላችንም እንዲሆን ማለት ነው። ብትከታተሉኝ ግን አውጥታችሁ በጣም ጠቃሚ ይሆናል። እንደዚህ ይላል። ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ጊዜ ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ። ይህንም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስምና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስም፣ የእልፍዮስ ልጅ ያዕቆብም፣ ቀናተኛው የሚባለው ስምዖንም፣ የያዕቆብ ልጅ ይሁዳም እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበረ። እግዚአብሔር የተመሰገነ ይሁን። እንግዲህ ወገኖች የሐዋርያት ሥራ ጸሐፊ ወንጌላዊው ሉቃስ ይህ ሁለተኛ መጽሐፉ ነው። ስለዚህ በመጀመሪያ እንግዲህ በዚህ መጽሐፍ በመጀመሪያው መጽሐፉ ስለ ኢየሱስ ክርስቶስ በምድር ላይ ስላገለገላቸው አገልግሎቶች ተናግሯል። በሁለተኛው መጽሐፉ ደግሞ ጌታ በመጀመሪያውን ጽፍ ያለው አሁን ሁለተኛውን ደግሞ ጌታ በአካልም ተገኝቶ እንዲሁም ደግሞ ከሐዋርያቱ ጋር ሆኖ የሰራውን ሥራ ደግሞ እዘግባለሁ ብሎ ቴዎፍሎስ ለሚባል አንድ ሰው ይጽፋል። ይሄ ቴዎፍሎስ ማን እንደሆነ በትክክል ማንነቱ ባይታወቅም አገረ ገዢ ሊሆን ይችላል የሚል አስተያየቶች አሉ ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ ቅድመ ዓለም የነበረ ጌታ እንደሆነ ሁላችንም እናውቃለን። ቅድመ ዓለም የነበረ ነው። ነገር ግን የሰው ልጆችን ለማዳን ሥጋ ለብሶ መጥቶ አስተምሯል። መከራንም ተቀብሏል፣ ሞቷል፣ ተነስቷል፣ ወደ ሰማይም አድርጓል፣ እንዲሁም ተመልሶ ይመጣል። የጌታ ኢየሱስ ክርስቶስን አገልግሎት በምድር ላይ የነበረውን አገልግሎት እስካሁንም የቀጠለውን አገልግሎቱን በሶስት ከፍለን ማስቀመጥ እንችላለን። ቅድመ ዓለም ያለው ማንነቱን ትተን አንደኛ በሥጋ ራሱ መጥቶ ያስተማረበት አገልግሎቱ ነው። ሁለተኛ ከሞት በኋላ ለ40 ቀን በሥጋ አገልግሏል። ለ40 ቀን አገልግሏል። ከዛ አሁን በመንፈስ ደግሞ በመንፈስ ቅዱስ አማካኝነት በሐዋርያቱ መካከል ሆኖ ስራውን ይሰራል። እስካሁንም ድረስ ኢየሱስ ሁል ጊዜ ከናንተ ጋር ነኝ ስላለ አገልግሎቱ በሱ እርዳታና በሱ ኃይል ነው እየተሰራ ያለው። ይሄ የሐዋርያት ሥራ ምዕራፍ 1 ላይ እስከ 12 ያለው በጣም ትኩረት አድርጎ የሚጽፈው ጌታ ኢየሱስ ክርስቶስ ያችን 40 ቀን ያገለገለባትን አገልግሎቱን ነው። ከዛ በኋላ ደግሞ አብዛኛው የመጽሐፉ ክፍል ጌታ ኢየሱስ በመንፈስ ቅዱስ አማካኝነት በሐዋርያቱ ያስተማራቸውን ነገሮች ወይም ደግሞ የሰራቸውን ነገሮች ይናገራል። የሐዋርያት ሥራ እጅግ አስደናቂ መጽሐፍ ነው። በትዕይንት የተሞላ ከአንዱ ገጽ አንዱን ገጽ በገለጣችሁ ቁጥር በጣም የሚያስገርሙ ነገሮች የሚካሄዱበት መጽሐፍ ነው። በጣም ብዙ ሰዎች በዚህ ዘመን ሐዋርያት ሥራ በእኛ ዘመን ቢደገም የሚል ምኞት አላቸው።
ታድሶ ማለት በአጠቃላይ ሪቫይቫል ማለት እንደ ሐዋርያት ሥራ አይነት ዘመን በእኛ ዘመን እንዲመጣ መመኘት ነው። አክቹአሊ ብዙም ጊዜ ሆኗል። በሐዋርያቱ ሥራ እንደተሰራው ቅድም ወንድማችን ዶክተር አብርሃምም እንደተናገረው በእኛም ዘመን አይተናል። ክብር ለእግዚአብሔር ይሁን። ዘማሪ ተስፋዬ ጋቢሶ መጋቢታ ተስፋዬ ጋቢሶ እንዳለ እኛም በዘመናችን አይተናል እንዳለ ብዙ ነገር አይተናል እኛም ባይናችን። አሁን ደግሞ ትንሽ መቀዛቀዝ ሲጀምር በኢትዮጵያ ቤተክርስቲያን ውስጥ ይሄ ምኞት አለ እና ድሮ አንድ ጊዜ አንድ ማቀው ሚኒስትሪ ነበር አክስ 28 የሚባል አገልግሎት ሙቭመንት ነው። አክስ 28 ወይ ሐዋርያት ሥራ ምዕራፍ 28 የሚባለው ሐዋርያት ሥራ 27 መጽሐፍቶች ነው ምዕራፎች ነው ያሉት። 28 የሚባለው ይቀጥል በእኛ ዘመን የሚለው ምኞት የሚያሳይ ሚኒስትሪ ነው እና ሐዋርያት ሥራ 28 በእኛ ዘመን እንዲቀጥል እኔ እመኛለሁ። ጌታ ስሙ ይባረክ። ነገር ግን ወገኖች ሆይ እዚህ 12 ቁጥሮች ላይ ከሐዋርያት ሥራ ምዕራፍ 2 ጀምሮ ከመንፈስ ቅዱስ መውረድ ጀምሮ የተሰሩ ሥራዎችን የሚቃኙ ሐሳቦች እዚህ ምዕራፍ 1 ላይ አሉ። የኢትዮጵያ ቤተክርስቲያን እነዚህን ቅኝቶች ካልቃኘች በቀር ከምዕራፍ 2 ጀምሮ ያለውን ሪቫይቫል ማለት ማየት ይከብዳታል፣ አትችልም። ምክንያቱም እግዚአብሔር ስራውን የሚሰራው እኛ ስለተመኘንና እኛ ስለፈለግን አይደለም። በራሱ ስርዓትና በራሱ መንገድ ነው እግዚአብሔር ስራውን የሚሰራው። እኔ ይሄንን ክፍል ስመለከት እነዚህ ቅኝቶች ለኢትዮጵያ ቤተክርስቲያን አሁንም እንደሚያስፈልጉ ተገንዝቤያለሁ። ስለዚህ እሱን ላካፍላችሁ ፈልጋለሁ። እዚህ ውስጥ ወገኖች ሆይ 6 ቅኝቶችን የኢትዮጵያ ቤተክርስቲያን ራሷን መቃኘት ያለባትን መንገድ ለማንሳት እሞክራለሁ። ሲቃኝ ይሄ ቅድም ወንድማችን ታማኝ ሲዘምር የነበረበት ጊታር ሲቃኝ ነው ድምጽ መስጠት የሚችለው። ካልተቃኘ በጣም ድምጹ ፈዚ ይሆናል፣ በጣም አስቸጋሪ ይሆናል፣ ለጆሮ ይኮረኩራል። ብዙዎቻችን እየተሰማን ያለው እንደዚህ አይነት ያለ መቃኘት ችግር ነው እየተሰማን ያለው። ወደዚህ ቅኝት ከገባን ግን እግዚአብሔር መንፈስ ቅዱስን የሰጠን ከ2000 ዓመት በፊት ስለሆነ አሁንም በምድር ላይ አክቲቭ ሆኖ እየሰራ ስለሆነ እግዚአብሔር ለመስራት አይከብደውም። እኛ ግን ወደ ቅኝቱ መመለስ አለብን። እነዚህን ቅኝቶች ወደ 6 ማነሳቸው ቅኝቶች አንደኛ 3ቱ ጌታ ኢየሱስ ክርስቶስ በነዛ 40 ቀናት አስተምሮቱ በአገልግሎቱ ያነሳቸው ዋነኛ መሰረታዊ ጉዳዮች ሲሆኑ ሌሎቹ 3ቱ ደግሞ ከሐዋርያት አገልግሎት ምዕራፍ 2 ከመግባታቸው በፊት ሉቃስ የተመለከተውን 3 ነጥቦችን ለመጨመር እሞክራለሁ። እንግዲህ ወደ ትምህርቱ ልግባ፣ ወደ ቅኝቶቹ ልግባ። ቅኝት 1 መጀመሪያ ላንብብ። የሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ 40 ቀንም እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው ነው የቆየ። አስቡት እናንተ 40 ቀን ካላችሁ የምትናገሩት ነገር እጅግ በጣም መሰረታዊ መሆን አለበት። የእግዚአብሔር ቃል እግዚአብሔር ሕጉን የሰጠበት መንገድ ለሕዝቡ የሆነ ጊዜ ላይ ይናገርና ይደግመዋል። ለምሳሌ ዘዳግም የሚባለው መጽሐፍ የአራቱ የሕጎች ላይ የተጻፉትን ነው የሚደግመው እግዚአብሔር። ኢየሱስ ክርስቶስ ወንጌላቱን በሙሉ ሰብስቦ የወንጌል ቁም ነገር ምን እንደሆነ በነዚች በነበረው በአካል በነበረው 40 ቀን ውስጥ ሰመራይዝ አድርጎ ነው። እዛ ውስጥ ከሚያነሳቸው ዋነኛ ሰመሪዎች ውስጥ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው ነው የቆየው። that 40 days እሱ ከነሱ ጋር የነበረው 40 ቀን ላይ ያስተማረው ስለ እግዚአብሔር መንግስት ነው። የሚገርማችሁ የኔ የአገልግሎቴ ትኩረትና የልብ ትርታ የእግዚአብሔር መንግስት ነው ኢየሱስ አባባ። የእግዚአብሔር መንግስት የኢየሱስ አገልግሎት ዋነኛ ትኩረት ነች። የእግዚአብሔርን መንግስት ኢየሱስ ይተነትናታል፣ ያሽሞነሙናታል፣ ይሰብካታል፣ ያስተምራታል፣ ይመስላታል። በኢየሱስ አስተምሮ ውስጥ በኢየሱስ አገልግሎት ውስጥ የእግዚአብሔር መንግስት በጣም ልዩ ስፍራ አላት። ማቴዎስ ወንጌል ምዕራፍ 13 ከቁጥር 44 እስከ 45 ላይ ጌታ ኢየሱስ ክርስቶስ ብዙ ምሳሌዎችን ከተናገረባቸው ክፍሎች መካከል አንዱ እንደዚህ ይላል። መንግስተ ሰማያት በእርሻ ውስጥ የተሰወረ መዝገብም ትመስላለች። ሰውም አግኝቶ ሰወረው፣ ከደስታውም የተነሳ ሄደና ያለውን ሁሉ ሽጦ ያንን እርሻ ገዛው። ደግሞም እንደዚህ ይላል፣ መንግስተ ሰማያት መልካም ዕንቁን የሚሻ ነጋዴን ትመስላለች። ዋጋዋ እጅግ የበዛ አንዲት ዕንቁ ባገኘ ጊዜ ሄዶ ያለውን ሁሉ ሸጠና እሷን ምን አላት? ገዛት።
በኢየሱስ ክርስቶስ አስተምሮ ውስጥ መንግስተ ሰማያት ማለት አንድ ሰው ያለውን ነገር ሁሉ ሰውቶ ያለውን ነገር ሁሉ ሽጦ የሚገዛት ቁም ነገር ነች። መንግስተ ሰማያት ትገዛታለህ እንጂ አትሸጣትም። በእርሻ ውስጥ ያለ መዝገብ ነች። አንድ ነጋዴ እዛ ውስጥ ትልቅ መዝገብ እንዳለ ስላወቀ ያለውን ሁሉ ሽጦ ገዛት። እንዲሁ ውድ እንቁ ነች መንግስተ ሰማያት ማለት። ሰው ያለውን ሁሉ ቤቱን፣ ንብረቱን ያለውን ሁሉ ሽጦ ሊገዛት የሚገባ ቁም ነገር የእግዚአብሔር መንግስት ነች። በወንጌል ውስጥ ወገኖች ሆይ እንደ እግዚአብሔር መንግስት ዋነኛ ቁም ነገር የለም። አሁን እዚህ ጋር ትንሽ ቆም ልበልና ቅኝት ስል የኢትዮጵያ ቤተክርስቲያን የኢትዮጵያ ወንጌላውያን ክርስቲያኖች ቅኝታችንን ወደ እግዚአብሔር መንግስት መመለስ አለብን። አንዳንድ ስለምናገራቸው ቃላቶች ስለ ድፍረቶቼ ይቅርታ እንድጠይቁ አስቀድሜ እጠይቃለሁ። ግን ባለፉት ዘመናት ብዙዎቻችን ብዙ የቤተክርስቲያን መሪዎች ጋር የማገልገል እድል ስላለኝ የምድር መንግስት የመጠበቅ አባዜ ገብቶብናል። አንዳንዶቻችን እንደውም በግልጽ ልናገርና አሁን ያለው መንግስት የፕሮቴስታንት መንግስት ነው ማለት ጀምረናል። አሁን ያለው መንግስት የኢትዮጵያውያን መንግስት ነው። ኢትዮጵያውያን ስለሆነን ይመለከተናል። ባለፈው አንድ ጊዜ የመሪዎች ስብሰባ ተሰብስበን እዚህ ጠቅላይ ሚኒስትር ቢሮ ተጠርተን አንድ መሪ እንደዚህ ብለው ጠየቁ። በሚዲያው በሙሉ ይሄ መንግስት የፕሮቴስታንት መንግስት ነው ይባላል፣ ምን ይላሉ ተብሎ ተጠየቀ። ይሄ መንግስት የኢትዮጵያውያን መንግስት ነው እንጂ የፕሮቴስታንት መንግስት አይደለም። ኢትዮጵያውያን እንደመሆናችን ይመለከተናል። እኛ ግን እንደ ቤተክርስቲያን የሚመለከተን መንግስታችን የእግዚአብሔር መንግስት ይባላል። አንዱ ቅኝት የላላበት ቦታ እሱ ነው። ኢትዮጵያዊነታችንንና መንግስተ እግዚአብሔራዊ ዜግነታችንን አቻችሎ ማለት መኖር ማለት ይሄ ነው። አዎ እንደ ኢትዮጵያዊ ለመንግስት ግዴታ አለብን። የእግዚአብሔር ቃል ለመንግስት መታዘዝ ያለብንን ቦታ አስምሮ ስለሚያስቀምጥልን ምንም ጥያቄ የለም። እዛ ባውንደሪ ውስጥ አልገባ። እንደ ክርስቲያን ግን ኢየሱስን እንደሚጠብቅ ሰው ግን መንግስት ስናነሳ መንግስታችን የሰማይ መንግስት ነው። የትኛውም ቦታ እግዚአብሔር የትኛውም ቦታ ለሰው ልጆች ምድራዊን መንግስትን የመጨረሻ የፍጻሜ ተስፋ አድርጎ ሰጥቶ አያውቅም። የእግዚአብሔር ሕዝብ የፍጻሜ ተስፋ የምንጠብቃት መንግስታችን፣ የምትመጣው መንግስታችን፣ የሚመጣው ንጉሳችን ኢየሱስ ክርስቶስ ይባላል። ይሄንን አስረግጠን መሄድ መቻል አለብን። ብዙዎቻችን ትኩረታችንን ከምንጠብቃት የእግዚአብሔር መንግስት አንስተን ተስፋችንን በሙሉ በምድር መንግስት ላይ አድርገናል። አንዳንድ የምድር መንግስታት ጥሩ ናቸው፣ አንዳንዶቹ አስቸጋሪ ናቸው። አንዳንዶቹ መልካም ያደርጉልናል፣ አንዳንዶቹ ያሳድዱናል። ግን አንድ ነገር ልንገራችሁ፣ መልካም የሚያደርገውም የሚያሳድደውም ሁሉም ያልፋል። እኛ የምንጠብቀው የእግዚአብሔር መንግስት ግን እሱ ለዘላለም ይኖራል። ለዚህ ነው የእግዚአብሔር ቃል እንደዚህ የሚለው፣ ስጋ ሁሉ ሳር ነው፣ ክብሩም እንደ ሜዳ አበባ ነው። ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን የእግዚአብሔር ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ይሄ ነው። እኛ የምንጠብቀው መንግስት ለቤተ ክርስቲያን የተሰጣት መንግስት የምድር መንግስት አይደለም። ስለዚህ አላይንድ መሆን አለብን። ወደ የትኛው? ወደ ምንጠብቀው ወደ እግዚአብሔር መንግስት። ጥሪያችን የእግዚአብሔር መንግስት ነው። እንደ ተቋም እንደ ቤተ ክርስቲያን የኛ ነው የምንለው ምድራዊ መንግስት የለም። የኛ እንደ ተቋም እንደ ቤተ ክርስቲያን ሲነሳ መንግስታችን አንድ ነው። ንጉሳችንም የተሰቀለው እዚህ ጋር አርማው የተቀመጠው ስሙ ኢየሱስ ክርስቶስ የሚባለው እሱ ነው። እስቲ አሜን በሉ። አይምሮአችን ተይዟል ብዙዎቻችን።
የምድር መንግስት ነገር ይዞናል። ባለፉት ዓመታት የገባንበት የቅኝት ችግር በኔ እይታ ይሄንን ባላንስ ማድረግ አለማቻላችን ነው። አዎ በዚህ መንግስት ብዙ በእኛ መካከል የነበሩ ወንድሞች ወደፊት መጥተዋል፣ መሪ ሆነዋል። እሱ ማይካድ ነገር ነው፣ ምንም ጥያቄ የለም። ግን የሚመሩት የኢትዮጵያ መንግስት ነው። የሚመሩት ሙስሊሙንም ኦርቶዶክስ ክርስቲያኑንም ወንጌል አማኝ ክርስቲያኑንም ዋቅ የፈታውም እምነት የለኝም የሚለውንም ሁሉንም ነው የሚመሩት። እግዚአብሔር የሰጣቸውን ተልእኮ እንዲፈጽሙ እንጸልይላቸው። እሱ ስራቸው ነው። እግዚአብሔር ልኳቸዋል። በምድር ላይ 3 ተቋማት እግዚአብሔር ለሰው ልጆች ሰላም ቢል ሲል የመሰረታቸዋል። አንደኛው ቤተሰብ ነው፣ ሁለተኛው መንግስት ነው፣ ሶስተኛው ቤተክርስቲያን ነው። እነዚህ 3ቱም ድርሻቸውን አውቀው ከሰሩ አገር ሰላም ትሆናለች። አሁን እኛ የገባንበት ትልቅ ችግር ምንድነው? የቤተክርስቲያን መሪዎች ነን። የምንጠብቀው የሰማይ መንግስት ነው። ግን ደግሞ እይታችን ከሰማይ መንግስት ላይ ከተነሳና በአብዛኛው የምድር መንግስት ላይ ከሆነ የቅኝት ችግር ይገጥመናል። እነሱም ስራቸውን ይስሩ፣ እኛም ስራችንን እንስራ። ሲጀመር አንዳንዶቻችን ባልተጠራንበት ቦታ ነው የምንገኘው። እግዚአብሔር እኛን የጠራን ዋነኛ እጃችን ላይ ያስጨበጠን ዓላማ አለ። እሱን ይዘን ወደፊት ነው። ስሙ ይባረክ። ሌላውን እንዴት አድርጎ እንደሚመራው ጌታ ያውቃል። መጸለይ ባለብን መጸለይ፣ መደገፍ ባለብን በቅንነትና በእውነት መደገፍ። ከዛ በተረፈ ግን እቺ ተቋም የክርስቶስ ኢየሱስ ተቋም ንጉሷ እሱ ኢየሱስ። ትላንትና ብያቸዋለሁ። ብዙ መስሪያ ቤቶች ሲሄድ፣ ሆቴሎች ሲሄድ ምናምን የመሪዎች ፎቶ ተለጥፎ ያለው። ለምንድነው የመሪዎች ፎቶ የሚለጠፈው? እዚህ ሀገር ብቻ አይደለም እኮ ሌሎችም ሀገሮች ስታዩ ምንድነው እያሉ ያሉት? እዚህ ቦታ ገዢ ዶሚኒየን አላቸው፣ በዚህ ቦታ ዋነኛ መሪዎች እነሱ ናቸው። ትክክል ነው። እስከ ተመረጡ ድረስ ስልጣን እስከዚያ ድረስ እነዛ መሪዎች እዛ ቦታ ላይ መሪ ናቸው። የኔ ዋነኛው ትኩረት ምንድነው መሰላችሁ? እዚህ ቦታ መሪ አለ፣ ስሙ ኢየሱስ ክርስቶስ ይባላል። እዚህ ቦታ ንጉስ አለ። ፎቶው ስለሌለን ነው እንጂ ለጥፍ ነበረ። የገባንን አንድ ፎቶውን ግን ለጥፈናል። እሱም መስቀሉ ነው። አሜን ትላላችሁ? የተሰቀለው ኢየሱስ የይሁዳ አንበሳ እሱ ንጉሳችን ነው። ቅድም እንዳልኳችሁ የትም ቦታ በመጽሐፍ ቅዱስ ውስጥ እግዚአብሔር የምድር ነገስታትን የፍጻሜ ተስፋ አድርጎ ለሰው ልጆች አልሰጠም። ሁሉም ለጊዜው የሚያገለግሉ በኔ መረዳት ኢንትሪም አሬንጅመንቶች ናቸው። ጌታ መንግስቱን ይዞ መጥቶ ፍጥረትን ሁሉ እስኪገዛ ድረስ የሰው ልጆችን ለማስተዳደር ያስቀመጣቸው ጊዜያዊ አሬንጅመንቶች ናቸው። ዋነኛው ቁም ነገር ግን ኢየሱስ በዚህ ቦታ ላይ እንዳስቀመጠው ከሙታን በኋላ እንኳን ተነስቶ በነበረችው 40 ቀን ትኩረት ሰጥቶ እንደተናገረው ዋነኛው ቁም ነገር የእግዚአብሔር መንግስትና የእግዚአብሔር መንግስት ነው። ቤተክርስቲያን ወደሱ ስትመጣ፣ ቤተክርስቲያን ቅኝቷን ወደሱ ስታመጣ የእግዚአብሔር መንፈስ ወደ ቤተ መቅደስ ይመለሳል። አሜን ትላላችሁ? የኛን አጀንዳ ለማስፈጸም አይመጣም መንፈስ ቅዱስ። መንፈስ ቅዱስ የተላከው የእግዚአብሔርን መንግስት አጀንዳ ለማስፈጸም ነው። እኛ በአጀንዳ ቅኝት ከመስመር ወጥተን መንፈስ ቅዱስ እንዲሰራ መጠየቅ አግባብነት የለውም። አላችሁ ወገኖቼ? በጊዜ ስለተገደብኩ ልሂድ። ስለዚህ ስለ እግዚአብሔር መንግስት 3ቱን ቀን በሙሉ በተለያየ ቋንቋ ተናግረናል። ግን በጣም የሚገርመኝ 40 ቀን ብትኖረው በ40 ቀን የተናገረው እሷ መሆኑ ነው። 40 ቀን በአካል ከሐዋርያቱ ጋር የማሳለፍ ጊዜ ሲኖረው ቁም ነገሯ እቺ ነች ብሎ መናገሩ ነው። እሱ ልብ በሉልኝ። የሐዋርያ ሥራ ምዕራፍ 1 ከሌለ የሐዋርያ ሥራ ምዕራፍ 2 አይጀምርም።
ሐዋርያ ሥራ ምዕራፍ 1 ጋር ስንመለስ የሐዋርያ ሥራ ምዕራፍ 2 ይጀምራል። ሁለተኛው ቅድም እሱ ላይ አብርሃም በደንብ አድርጎ ስለተናገረ ነው ብዙ አልገባበትም። መንፈስ ቅዱስ ነው። እንደዚህ አለ አንድ የሐዋርያ ሥራ 1:5 ላይ ከኔ የሰማችሁትም አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። የእግዚአብሔር መንፈስ የእግዚአብሔር መንግስት ኃይል ነው። የእግዚአብሔር መንግስት የሚሰበከው በመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ከሌለ የእግዚአብሔር መንግስት የለም። የእግዚአብሔር መንግስት ካለ መንፈስ ቅዱስ አለ። ስለዚህ መንፈስ ቅዱስ በዚህ ዘመን መስራት አቁሟል ምናምን ከሚል የቴዎሎጂ ንትርክ ውጡ። የእግዚአብሔር መንፈስ ባለበት የእግዚአብሔር መንግስት አለ። የእግዚአብሔር መንግስት ባለበት የእግዚአብሔር መንፈስ አለ። ጌታ በቃ ይሄንን ነው አስረግጦ የተናገረው። መንፈስ ቅዱስ የእግዚአብሔር ጣት ነው። መጽሐፍ ቅዱስ እንደሚናገረው ሉቃስ 11:20 ላይ መንፈስ ቅዱስ ብርቱና ኃይለኛ ነው። ግን ጌታ ኢየሱስ ክርስቶስ አንድ ቦታ ላይ የተናገረው ነገር በጣም የሚገርመኝ የማቴዎስ ወንጌል ምዕራፍ 12 ቁጥር 28 ላይ ዲዳና ደንቆሮ የሆነውን መንፈስ ያወጣ ነበር ይላል። ዲዳና ደንቆሮ የሆነ መንፈስ ማለት ምን ማለት ነው? ልጁ ዲዳና ደንቆሮ የሆነው በተፈጥሮ ወይም በባዮሎጂካል ምክንያት ሳይሆን መንፈስ ነው ዲዳና ደንቆሮ ያደረገው የነበረው ማለት ነው። ዲዳና ደንቆሮን መንፈስ በሚያስወጣ ጊዜ ልጁ መናገር ሲጀምር በዙሪያው ያሉ ሰዎች ምን አሉ? በቡኤል ዜቡል በአጋንንት አለቃ አጋንንትን ያስወጣል ብለው ተናገሩ። ኢየሱስ እንደዚህ አለ፣ አጋንንት ራሱን የሚቃወም ከሆነ ሴጣንን ከተቃወመ አንድ ላይ ሊቆም አይችልም። ነገር ግን እኔ ግን በእግዚአብሔር ጣት ከሆነ አጋንንትን ማስወጣው ምልክቱ ግልጽ ነው፣ ምንም ስተት የለውም። እኔ በእግዚአብሔር ጣት ከሆነ አጋንንትን ማስወጣው ምልክቱ የእግዚአብሔር መንግስት በመካከላችሁ ናት ማለት ነው። ቅድም እንደተባለው ተአምራት ሲደረግ፣ አጋንንት ሲወጡ፣ በሽተኞች ሲፈወሱ ምልክቱ አንድ ነው። እሱም የእግዚአብሔር መንግስት በመካከላችን መጣለች ማለት ነው። እኛ መመኘት ያለብን እሱ ነው። ግን አቢዩስ ስለተደረገ ለዘመናት አቢዩስ ስለተደረገ ፈራ ነው። ትንቢቱንም መገለጡንም ፈውሱንም ፈራ ነው። ነገር ግን የእግዚአብሔር መንፈስ ሲመጣ ይሄንን ነገር ይዞ እንደሚመጣ ግልጽ ነው። በቃ ይሄ ያስፈልጋል። ቅድሞ ወንድማችን አብርሃም እንዳለ ቀጠና 2 በጣም የሚያምር ህንጻ ሰርታለች። ህንጻው ቢዩቲፉል ነው። ግን አንድ ነገር ደግሞ እመኛለሁ። እዚህ ህንጻ ላይ ያቺ ቆርቆሮ ቤት ላይ የነበረው የእግዚአብሔር ክብር አሜን ትላላችሁ? ይሄ የህንጻ ወገኖች ሆይ ያለሱ ውበት የለውም። አክሊሉ መንፈስ ቅዱስ ነው። እስቲ አሜን በል። አክሊሉ መንፈስ ቅዱስ ነው። መንፈስ ቅዱስ ሶ ፓወርፉል ነው ወገኖች ሆይ። እኔ በጣም የሚገርመኝ መጽሐፍ ቅዱስ ክፍል ሳምሶን የሚባል ሰው ታውቃላችሁ? የእግዚአብሔር መንፈስ የወረደበት ሰው። አንድ ቀን ሳምሶን የሚገርማችሁ የሚገርም የእግዚአብሔር መንፈስ የሚሰራበት ግን የካራክተር የባህሪ ችግር ያለበት ሰው ወደ አንዲት ኢያሪኮ ወደምትባል ከተማ ገብቶ ከጋለሞታ ጋር ተኝቶ እያለ አገኘ ነው ብለው የከተማ አጥር የከተማ በር ዘጉበት። የግቢ በር አላልኩም፣ የከተማ በር ነው። ከተንበሪ አይደለም። የከተማ ይሄ የግቢ በር አይደለም፣ ዋነኛው የግቢ በር ነው። እንትን የአጥር የከተማ በር ነው የዘጉበት። ደግሞ ብረት አያችሁ፣ በቴክኖሎጂ በተራቀቀው ቁጥር ብረት እየቀለለ ሄደ እንጂ ድሮ ያሰራችሁት ብረት እኮ በጣም ይከብዳል። የከተማ በር ምን ያክል እንደሚከብድ አስቡት። ቤት ይወጣል ብለው ሰውየው ሲመጣ በሩን ክፈቱልኝ እኮ ብሎ አልተጨነቀም። ለመክፈትም አልሞገተም። በሩን ነቅንቆ ከስር ነቅንቆ ከፈተው ብቻ አይደለም ተሸክሞ ደግሞ ተራራ ላይ ይዞት ወጥቶ ጣለው። እንዴት አድርገው እንደሚመልሱት የነሱ የቤት ስራ ነው። ይሄ የእግዚአብሔር መንፈስ ነው፣ ስሙ ይባረክ።
እኛም ያስፈልገን እሱ ነው። ትምህርት ብቻ አይደለም ያስፈልገን፣ ቴዎሎጂ ብቻ አይደለም ያስፈልገን። ሲጀመር you know what ቴዎሎጂ ማለት ትምህርት ቤት ስንገባ እግዚአብሔርን የምንመረምርበት ጥበብ ነው እንዴ? are you going to believe ቴዎሎጂ ትምህርት ቤት ሄደን ነው የምታምነው? አይደለም። ቴዎሎጂ ማለት አንሰም የሚባል በ11ኛው መቶ ክፍለ ዘመን የኖረ አንድ ምሁር እንደተናገረው ምን አለ? ቴዎሎጂ is faith seeking understanding ያመንኩትን ለመረዳት ነው እንጂ ጥረት ማድረገው ቴዎሎጂ ትምህርት ቤት ሄጄ አይደለም ማምነው። እኔ ኦሬዲ ቴዎሎጂ ቢኖርም ባይኖርም አምኛለሁ ኢየሱስ ጌታ ነው። that's it ቴዎሎጂ ትምህርት ቤት ሲሄድ ያመንኩትን ለመረዳት ነው። it's faith seeking understanding ነው። አንዳንድ ሰዎች ትምህርት ቤት ሄዱና ገና ለማመንና ላለማመን ጥረት ያደርጋሉ። ካላመንክ ቴዎሎጂ ትምህርት ቤት አትግባ፣ ካመንክ ግን ለመረዳት ግባ። እምነት ተነቃንቆ የሚወጣ ከሆነ ጥቅም የለውም። ስለዚህ እንትን ተምሬያለሁና ምናምን መንፈስ ቅዱስ በዚህ ዘመን ይሰራል ወይ አይሰራ? መንፈስ ቅዱስ ካልሰራማ ቤተክርስቲያን የለም። ሳምሶን እንትኑን ይዞ አንድ የአህያ መንጋጋ ይዞ 3000 ሰው፣ ይሄ እኮ የሰው ጉልበት አይደለም። እና ዛሬ ፓወሩ አህይ መንጋጋው ላይ ያለ መስሏቸው ሰዎች የአህያ መንጋጋ ኢንተርናሽናል ቤተክርስቲያን ፓወሩ ያለው አህያ መንጋጋ ላይ አይደለም። የአህያ መንጋጋውን ፓወርፉል ያደረገው ስሙን ንገሩኝ እስቲ፣ ስሙን ንገሩኝ እስቲ። that's who we are መንፈስ ቅዱስ ጌታ በዛች በነበረችው 40 ቀን ትኩረት ካረገባቸው ቁም ነገሮች አንዱ መንፈስ ቅዱስ ነው እንዳትረሱ። ያለ መንፈስ ቅዱስ ቤተክርስቲያን የለም፣ ያለ መንፈስ ቅዱስ ሚሽን የለም፣ ያለ መንፈስ ቅዱስ ኃይል የለም። የደከምነውና የተሸነፍነው ለዛ ነው። በቃ አለቀ። ሌላ ምንም ሚስጥር የለም። ለምንድነው ምናምን ብዙ ጥያቄዎች አሉ። የደከምነውና የተሸነፍነው ከቅኝት ስለወጣን ነው። አንዱ ከእግዚአብሔር መንግስት ቅኝት ወጣን የምድር መንግስትን መጠበቅ የጀመረን ጊዜ ነው የተሳሳትነው። back to our alignment ዊል አላይመንት ያስፈልጋታል ቤተክርስቲያን። እያነከሰች ያለች ጎማ ዊል አላይመንት ያስፈልጋል። ያነከሰ ያለ ጎማ ቀጥ ሲል በደንብ ይበራል። ቀጥ ማለት አለበት። እኔ ምኖረው ማገለግለው ቅድም ወንድሜ እንዳለ አንድ አይምሮ የተከፈለ ማይንድ የለኝም። የምኖረውም የማገለግለው የሰማይን መንግስት ነው። ምጠብቀውም እሱን ነው። እሱን ደግሞ ማገለግለው ከሰማይ በመጣው በእግዚአብሔር መንፈስ ነው። ሲምፕል ነው ቅኝቱ። የሚገርማችሁ ብዙ የተሰወረም አይደለም እኮ ፍላጎት ብቻ ነው የሚያስፈልገው። ሶስተኛው ጌታ ኢየሱስ እዚህ ላይ ያነሳው ምስክር ስለመሆን ነው። በዚህ ወራት ለእስራኤል መንግስትን ትመልሳለህን አሉት። ምዕራፍ 1 ቁጥር 6 ኢየሱስ እንደዚህ ያለ አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ። አያችሁ፣ ብዙ ተርሚኖሎጂ እንጠቀማለን። የወንጌል ስርጭት ምናምን፣ የወንጌል አገልግሎት ምናምን ግድ የለም። የተለያየ ቫራይቲ እንትኖች ልንጠቀም እንችላለን። አንድ ግልጽ ለቤተ ክርስቲያን የተሰጠ ተልእኮ ግን ምስክር መሆን ነው። በቃ የወንጌል ስርጭት ምናምን የሚባለውን ትርጉም በሙሉ በአንድ ቃል መጠቅለል ይቻላል። እሱም ዊትነስ ነው። አለቀ። እኛ ጥሪያችን ምስክር መሆን። ጌታ ምስክሮቼ ሁኑልኝ ያለው፣ ጠበቃ ሁኑልኝ አላለም፣ ተከራከሩልኝ አላለም። እስቲ ኑሩና መስክሩልኝ ያለው። በቃ ጌታ በዛ በአንተ ዘንድ የተገደለው ታማኙ ምስክሬ አንቲፓስ ምስክሬ ነው የሚለው አንቲፓስ ነው። is my witness። የቤተ ክርስቲያን ስራ መመስከር፣ ሳትዋሽ መመስከር ነው። ይሄ ምስክር ዊትነስ የሚለው ቃል የግሪክ ስርወ ቃሉ ማርቸሪን ይባላል።
ማርቸሪን የሚለው ቃል ምስክር መሆን ማለት ነው። የሚገርማችሁ ማርታየር ወይም ሰማዕት የሚለው ቃል ከዚህ ምስክር ከሚለው ወይም ማርቸሪን ከሚለው ቃል የመጣ ነው። የቤተ ክርስቲያን መሪ ዋነኛው ስራ መስዋዕትነት ቢያስከፍልም መመስከር፣ ማርታየር መሆን። ትልቁ ጥሪያችን ምስክር ነው። ቤተ ክርስቲያን ካልመሰከረች ስራዋን እየሰራች አለች። የጥንቷ ቤተ ክርስቲያን ስለ ኢየሱስ በዋናነት ምስክርነት ነው የሚሰሩት። 3 ነገሮችን ይመሰክሩ ነበር። 3 የምስክርነት አቅጣጫዎች ጎልተው የሚወጡ ሌሎች አልነበሩም ማለት አይደለም። አንደኛው የጥንቷ ቤተ ክርስቲያን ትልቁ ምስክርነት ኢየሱስ ጌታ ነው የሚለው ነው። አሁን ኢየሱስ ጌታ ነው የሚለው ቃል ቀላል ቃል ይመስላል። ነገስታትን ያናወጠ አገር ያናወጠ የምስክርነት ቃል ነው። ኢየሱስ ጌታ ነው ማለት ደግሞ በዛ ዘመን ያስገድል ነበር። በጊዜው ከነበረው የነገስታት አምልኮ ኢምፔሪያል ካልት ከሚባለው ጋር ሲታይ አንድ ሰው በዛን ዘመን ኢየሱስ ጌታ ነው ብሎ መሰከረ ማለት በሞቱ ላይ በሕይወቱ ላይ ሞትን ፈርዷል ማለት ነው። ነገር ግን የጥንቷ ቤተ ክርስቲያን ኢየሱስ ጌታ ነው ብላ መስክራለች። ኢየሱስ ጌታ ነው ማለት በሰማይም በምድርም ሌላ ጌታ አናውቅም ማለት ነው። ኢየሱስ ክርስቶስ ጌታ ነው። በቃ ቀላል ነው ምስክርነታችን። it's not complicated። ኢየሱስ ጌታ ነው። ኢየሱስ ጌታ ነው ማለት ቄሳር አምላክ አይደለም ማለት ነው። ሌላ ጌታ የለም ማለት አይደለም ማለት ነው። ብዙ አለቆች ብዙ ነገስታት ቢኖሩም በምድር ላይ አለቆች ነው ያሉ ቢኖሩም ለኛ ግን ሕይወቱን የሰጠን የሚያድነን ተመልሶም የሚመጣ አንድ ጌታ አለን። ስሙም ኢየሱስ ክርስቶስ ይባላል። የቤተ ክርስቲያን ዋነኛ ጥሪ ምስክርነት ነው። የምትመሰክረው ደግሞ ኢየሱስ ጌታ ነው ብላ። ሁለተኛው የምትመሰክረው ኮንሴፕት የነበረው ኢየሱስ ተነስቷል የሚለው ሐሳብ ለጊዜው በጣም አስደንጋጭ የሆነ ሰዎች ለመቀበል በጣም የሚከብዳቸው እስከዛሬ ማንንም ሞክሮት የማያውቅ ኢየሱስ ክርስቶስ መቃብርን ፈንቅሎ ተነስቷል ሕያው ነው የሚለው ምስክርነት የቤተ ክርስቲያን ዋነኛ ምስክርነት ነበር። የትንሣኤው ምስክሮች፣ የተነሳው ጌታ ምስክሮች ኢየሱስ ክርስቶስ ተነስቷል። ስሙ የተባረከ ይሁን። በቃኛ መመስከር ያለብን እሱን። ኢየሱስ ተነስቷል ስትሉ አጋንንት ጉባኤውን ለቆ ይወጣል። ለምን? ሕያው ጌታ አለ ጉባኤ ውስጥ፣ የሚያድን ጌታ አለ ጉባኤ ውስጥ። ኢየሱስ ተነስቷል ስትሉ በመከራ ላለ ተስፋ ነው፣ መጽናናት ነው። ኢየሱስ ተነስቷል ትልቁ ምስክርነት ነው። ሶስተኛው ኢየሱስ ያድናል የሚለው ምስክር ነው። ኢየሱስ ያድናል። ከምን ያድናል? እኔ ግን ከምን ያድናል ከማለት ይልቅ ከምን አያድንም ኢየሱስ። ኢየሱስ ያድናል። ከሞትም ያድናል፣ ከሲኦልም ያድናል፣ ከጊዜያዊ መከራም ያድናል፣ ከምድራዊ ችግርና መከራም ኢየሱስ ያድናል። አንድ ጓደኛዬ በህይወቱ የተከሰተ ታሪክ አለ። አስፈቅጄ ነው መሰክረው። ይሄ ጓደኛችን የግሬት ኮሚሽን አገልጋይ ነበር። ወንድም የህግ ባለሙያ ነበር ነው እኛ ጋር ያገለግል ነበር። ጠበቃው ነው አላህ እና እዛ ወደ ሳሊተ ምሕረት አካባቢ ገባ ብሎ ትልቅ ቤት ሰርቷል። ትልቅ ቤት ዛሬ ጉባኤ ውስጥ ካለ እንግዲህ የሱ ምስክርነት ነው መጠየቅ ይችላል። ይሄ ሰው ትልቅ G+3 ቤት ሰርቷል እና ልክ እዛ ሰፈር እንደገባ ህንጻው አናት ላይ ኢየሱስ ያድናል ብሎ ለጠፈ። ከዛ በኋላ አንድ ቀን ወደ ቤቱ ሲመለስ ከስራ መኪና ውስጥ ሌሎችም ሰዎች ጭነዋል። አይ ቲንክ የቤተ ክርስቲያን መሪዎች ናቸው መሰለኝ ካልተሳሳትኩ። እየሄደ የጥይት ሩምታ ወረደበት። የታጠቁ ሰዎች
ከዛም ሆነው በጣም ብዙ ቶክስ ነው የከፈቱበት። ለካ በህግ ክርክር ያሸነፈው አንድ ሰው ቂም ይዞበት ሰው ገዝቶ ነው 4 ምናምን ናቸው የሚተኩሱት። እኛ የግሬት ኮሚሽን አገልጋይ ስለማን እንደምናገር ታውቃላችሁ። እንደውም ሲታኮሱ አንዱ ወንድም ተመታ። የሚተኩሰው አንዱ ወንድም ባይሆንም ነፍሰ ገዳይ ሆኖ ነው የመጣው። በዛን ጊዜ አንዱ ተመታ፣ ክሮስ ፋየር፣ እሱም ተመታ። ውስጡም የነበሩ ሰዎች ተመቱ። መኪናዋን አይቻታለሁ። በቃ በጣም ነው የተበሳሳቸው። ግን እሱ እዚህ ጋር ተመቷል አንገቱ ላይ፣ ግን አልሞተም። በቃ ጥይቱ ሻርፎት ነው። ከዛ ማታ ሄዱ፣ ሆስፒታል ደረሱ። መኪናው በቃ ሄዶ ተጋጅቶ ነው የቆመው ከጥይቱ ብዛት የተነሳ። ከዛ ሆስፒታል ተወሰዱ ምናምን፣ ምንም አልሆኑም። የተወሰነ ለምልክት የሚሆን ነገር ነው የደረሰባቸው። በነገታ ወደ ቤታቸው ተመለሱ። አይ ቲንክ የዛኑ ቀን መሰለኝ ወደ ቤታቸው የተመለሱት። ከዛ ሰው ይጠይቀዋል፣ እኛም ልንጠይቀው ሄደን። ከዛ ይሄን ታሪክ ነገረኝ። እኔ በጣም የሚገርመኝ ብዙ ሰው መጥቶ ጠይቆኛል። በጣም ብዙ በግ ነው የታረደልኛል። የሰፈሩ ሽማግሌዎች ሊጠይቁኝ በግ ይዘው መጥተው በግ ካረዱልኝ በኋላ እንደዚህ ያሉ፣ በእውነት ወደ ሰፈራችን መጥተ ይሄንን ነገር እዚህ ላይ ስትሰቅለው ሰፈራችንን አበላሸ ብለን በጣም ቅር ብሎን ነበር። አሁን በአንተ ህይወት ካየነው ግን እሱ ይሰራል አሉ። ይሰራል። ኢየሱስ ያድናል። ኢየሱስ ያድናል። የቤተ ክርስቲያን ስራ ግልጽ ነው። በቃ ወንጌል ስልጭት በሉት፣ ስብከተ ወንጌል በሉት፣ ምን በሉት፣ ባጭሩ በአንድ ቃል ሰመራይ ስታረጉት ምስክር መሆን ነው። አሜን ትላላችሁ? ያ ምስክርነት ግን ቀላል ነገር አይደለም። አንዳንዴ እስከ ህይወት መስዋዕትነት ያስከፍላል። ግን ኢየሱስ ያድናል። ከምድርም ያድናል፣ ከሰማይ መከራም ያድናል፣ ከሞትም ያድናል። ከሞትም ያድናል፣ ከሞትም ከሞት ኢየሱስ ከሞትም ያድናል፣ ከሞትም ያድናል ጌታዬ። ሃሌሉያ! ኢየሱስ ያድናል። ሶስተኛው ቅኝት የምስክርነት ቅኝት ነው። የመንግስት ቅኝት፣ የመንፈስ ቅዱስ ቅኝት፣ የምስክርነት ቅኝት እዚሁ አንድ ምዕራፍ ላይ ነው ያለው። ሶስቱን ቶሎ ቶሎ ብዬ ልናገር። ኢየሱስ ይህን ከተናገረ በኋላ ወደ ሰማይ ወጣ። እንደዚህ ቆመው እያዩት ወደ ሰማይ ሲመለከቱ ሁለት ነጫጭ ልብስ የለበሱ ሰዎች መላእክት መሆናቸው ነው በአጠገባቸው ቆመው፣ የገሊላ ሰዎች ሆይ አይናችሁን አንጋጣችሁ ቀና ብላችሁ ለምንድን ነው የቆማችሁት? ይሄ ወደ ላይ ሲወጣ ያያችሁት ኢየሱስ በሄደበት አካሄድ ተመልሶ ምን ይላል? ተመልሶ ምን ይላል? ኢየሱስ ይመጣል። ሉቃስ ሰመራይዝ ሲያደርግ ኢየሱስ ይመጣል። መላእክትም የተናገሩለት ስብከት ኢየሱስ። አንዳንድ አብያተ ክርስቲያናት በቂ ጠብቀናል፣ ከዚህ በኋላ የሚመጣ የለም፣ ሊመጣ አይችልም ብለዋል። እኔ ግን አምናለሁ ኢየሱስ ይመጣል። ባልጠበቅነውና ባላሰብነው ሰዓት ይመጣል። ከምድር ላይ መሯኮት ራሳችንን በጣም አርገን ከምድር ላይ ከማጣበቅ ነፃ ማውጣት አለብን። ክብደታችንን ቀለል አርገን የሚመጣ ጌታ እንዳለው መጠበቅ አለብን። ምክንያቱም ኢየሱስ ይመጣል። ኢየሱስ ይመጣል። ሌላ ቦታ ተናግሬው ሊሆን ይችላል። አንድ መወደው የባጃጅ ላይ ጥቅስ አለ። የባጃጅ ላይ ጥቅስ ምናምን ይወዳሉ፣ ማህበራዊ አስተሳሰብን ስለሚናገሩ ማለት
እና ሰዎች የራሳቸውን አስተሳሰብ እዛ ላይ ይጽፋሉ። ይሄ ወንድም ባጃጅ ላይ እንደዚህ አለ፣ ኢየሱስ ይመጣል አለ፣ ሌሎቹ ሁሉ ግን ስለሞቱ አይመጡም። ኢየሱስ ይመጣል፣ ሌሎቹ ሁሉ መቃብራቸው እኮ አለ ይታያል፣ አይመጡም። የተነሳው ግን ወደ ሰማይ ያረገው በአብ ቀኝ የተቀመጠው ሁሉ ከእግሩ በታች የተገዛለት አንድ ቀን ተመልሶ ይመጣል። ኢየሱስ ይመጣል። ቤተ ክርስቲያን ሳትሸማቀቅ ይሄን መስበክ አለባት። ሌላው ቅኝታችን ይሄ ነው። ሌላኛው ወገኖች እንደዚህ ይላል ቁጥር 14 ላይ እነዚህ ሁሉ ከሴቶችና በተለይ ደግሞ ከኢየሱስ እናት ከማርያም ጋር ሆነው በአንድ ልብ ሆነው ይጸልዩ ነበር። በአንድ ልብ ሆነው አያችሁ፣ ይሄ አንድ የሚለው ነገር አንድነት አንድ አይነትነት አይደለም፣ ግን የዓላማ መግባባት ነው። ለምንድነው ዲፊትድ የሆነው ብትሉኝ የሰይፋችንን የጦራችንን የመሳሪያችንን አቅጣጫ ወደ ጠላት መደቀን ትተን ወደ ወንድማችን ስለደቀነ ነው። this is basic combat principle basic የጦርነት ፕሪንሲፕል እኮ መሳሪያ እጅ ላይ ካለ መሳሪያውን ወደ ጠላት ታዞረዋለህ እንጂ ወደ ወንድም አታዞረው። ይሄ አጠገብህ የተቀመጠው ሰው በመልክ ላይ መስለ ይችላል፣ በአስተሳሰብም ልዩ ሊሆን ይችላል፣ ካንተ የተለየ አመለካከት ሊኖረው ይችላል። ነገር ግን አንድ ነገር እነግርሃለሁ፣ ጠላት አይደለም። በመስቀል ጣር የተወለደ ያባት ልጅ ወንድምህ ነው። ያባትሽ ልጅ እህትሽ ናት። ኢየሱስ ክርስቶስ ጌታ ነው። አንድነት ለቤተ ክርስቲያን ተልኮ መሳካል መሰረታው። ከመጸለይ በፊት አንድነት ያስፈልጋል። በአንድ ነገር ላይ ካልተስማማን ወደፊት ልንሄድ አንችልም። ወንድሞቻችንና እህቶቻችንን እንደ ጠላት ትሪት ማድረግ ማቆም አለብን። እኛ ብቻ ነን በእግዚአብሔር መንግስት ውስጥ ያለነው ከሚል አመለካከት መውጣት አለብን። እግዚአብሔር ሺዎች አሉት፣ እኛ ማናቀው፣ እኛ ማንገነዘባቸው። ወገኖች ሆይ የሙሴ መንፈስ ይግባባችሁ። ሙሴ እኮ 70 ሰዎች አምጣና ደርድርልኝ ብሎ ቀባቸዋለሁ ብሎ 70 አምጥቶ ሁለቱ ሰፈር ቀሩ። ለምን እንደሆነ አላውቅም፣ ሰፈር ቀሩ። መንፈስ ቅዱስ ሲመጣ ሲወርድባቸው እዛ ፊት ለፊት የተደረደሩ 68ቱ ላይ ብቻ አለም ስለተመረጡ በድንኳን ያሉት ላይ ወረደ። ከዛ ኢያሱ መጣና ሰፈር እኮ መንፈስ ቅዱስ ወረደባቸው ላስቆማቸው ወይ ሲል እንዴ አይደለም፣ እነዚህን 70ዎቹን እስራኤልን በሙሉ ቢቀባ ሚሰጠው እሱ ነው። ምን አገባኝ? ኢየሱስ ክርስቶስ ጌታ ነው። የኛ ቤተ ክርስቲያን አርማ የግድ መኖር አለበት እንዴ? የእግዚአብሔር መንግስት ከሰፋ ዞሮ በዚህም በዛም ብትሉት ስማችን ልዩ ነው፣ መንግስታችን ግን አንድ ነው። መንግስታችን የእግዚአብሔር መንግስት ነው፣ ንጉሳችንም አንድ ነው። እኔ እኮ በጣም ነው የሚገርመኝ። ድሮ ወደ ወንጌል ወደ ሚሽን አገልግሎት ዝገባ ስል ወንድሜ ፖለቲከኛ ወንድም ነበረኝ፣ አሁን በህይወት የለም እና ግሬት ኮሚሽን እንትን ይላል፣ ይሄ የአብያተ ክርስቲያናት አባላት ካልሆኑ ምናምን የሚል ነገር ነበርውና የዛኔ በጣም ትልቅ እንትን ነው። እኛ ደግሞ በታድሶ ህብረት ነው የመጣው፣ ህብረት ነው የኛ ቸርችም አይደለም። ስለዚህ የሆነ ቦታ ቸርች ግባ፣ የተደራጀ ቸርች፣ ከዛ ደብዳቤ አምጣ ምናምን አሉ። ከዛ እኔ ስራዬን ትቼ ነበር የመጣሁት። እነዚህ ሰዎች ሲሪየስ አይደሉም፣ እኔ በቃ አልፈልግም ብዬ ተመልሼ ወደ እንትኔ ልሄድ ስል የዛን ቀን በአጋጣሚ ከወንድሜ ጋር ተገናኘን። ክፍለ ሀገር ነበረ ተመድቦ የሚሰራው። ይዛኔ እዚህ መጥቷል ለስራ ጉዳይ መጥቶ አገኘሁትና
በቃ እኮ ሐሳቤን ቀይሬ ስራ ልፈልግ ነው ስለው ለምን አለኝ። እሱ እንደኔ ወንጌል አማኝ ክርስቲያን አልነበር። ከዛ አይ ይሄ ቤተ ክርስቲያን ምናምን ሌላ ብትቀይር ምናምን አሉኝ። ስለዚህ እኔ መቀየር ስለማልፈልግ ልተወው ነው አልኩት። ከዛ ምን አለ እኔ ግን አለኝ ልዩነታችሁ ግን ምንድነው አለኝ። ምንድነው ልዩነታችሁ? እንትናም ብትባሉ እንትና ያው እኮ አንድ ናችሁ። ይሄ የፖለቲከኛ መነጽር ነው ገብታችሁ እናንተ እኮ ያው አንድ ናችሁ አለ። እዚህ ነው እንጂ የምንለያየው ያው ጴንጤ ነን፣ ያው የኢየሱስ ተከታዮች ነን፣ ያው አንድ ላይ ነው መከራ የሚደርስብን። ስለዚህ መጀመሪያ እኛ ዩናይትድ መሆን አለብን። አንድ ጌታ፣ አንድ አባት፣ አንድ ንጉሥ ስሙ የተባረከ ይሁን። በአንድ ልብ ሆነው ምን ይሉ ነበረ? በአንድ ልብ ሆነው ለጸሎት ይተጉ ነበር። ስድስተኛው ቅኝት እሱ በአንድ ልብ ሆነው ለጸሎት ይተጉ። ለምንድን ነው በኢትዮጵያ ቤተክርስቲያን ውስጥ ይሄ ሁሉ ጾም ጸሎት እየተደረገ ማይመለሰው? 40 ቀን አወጅን፣ 80 ቀን አወጅን፣ ምናምን አወጅን። እኔ ግን ግራም ይገባኝ እግዚአብሔር የትኛውን ይመልስ? አንደኛው ትከለው ሲል ሌላኛው ንቀለው ይላል። ጌታ ይትከለው ወይስ ይንቀለው? የትኛውን ይመልስ? ከጳውሎስ ኳሊቲዎች አንዱ በተቻለ መጠን አቅሙ በፈቀደው መጠን በሙሉ የክርስቶስን ቤተክርስቲያን ዩኒቲ ለመጠበቅ ያለው አቋም ነው። በቃ ትልቁ መለያው as much as possible የክርስቶስ ቤተክርስቲያን አንድ እንድትሆን ጥረት ያደርጋል። ባለፈው የኛ ሚዲያ ላይ አንድ ጋዜጠኛ የኛ ሚዲያ ነው ሌላ ሚዲያ ላይ ኢንተርቪው አደረገኝና አንድ ፋንታሲ የሚመስል ጥያቄ ጠየቀኝ። ቆይ ለመሆኑ እንትን ቢሰጥ ይሄ አንተ ሁሉን ነገር መወሰን አንድ ድል ቢሰጥ ደስ ይላል ጥያቄው። ሁሉን ነገር ለማድረግ የሚፈልግ እንትን ሚል ዘመሳያ ኮምፕሌክስ ይባላል። እንደ መሲሁ ለመሆን መሞከር ማለት ግን ለሴ እግዚአብሔር በኪነ ጥበቡ አንድ ቻንስ ሰጠህ ልበል ምን ታረጋለህ ቢለኝ እኔ በዚህ ዘመን እንደ ወንጌል ሰባኪ አንድ ድል ቢሰጠኝ ቤተክርስቲያንን አንድ አደርጋት ነበር። በቃ እሱን ነበር ማድረግ። የኢትዮጵያ ቤተክርስቲያን የዘመኑ ዋነኛ ችግር መሳሪያችንን ወደ ጠላት ማዞር ሲገባን ወደ እርስ በርሳችን ማዞራችን። ዛሬ እጠይቃችኋለሁ ወንድሞቼ ጠላት አቅጣጫ የለውም። በዚህም ሊሆን ይችላል፣ በዚህም በዛም ሊሆን ይችላል። እኛ ምድራዊ ጠላት የለንም፣ ስጋዊ ጠላት የለንም። ዋነኛው ጠላታችን የክርስቶስ ኢየሱስ ተቃዋሚ የሆነው የወደቀው መልአክ ሉሲፈር ነው። እሱ ላይ ነው እንትናችን ባርጋለን። የዛኔ ጸሎታችን ይሰማል። ጌታ እግዚአብሔር ይባርካችሁ። አመሰግናለሁ። አገለግልሃለሁ